በይ ሴት ልጅ ልትማታ ነው ወይ ናኔ መታኛ ናኔ መታኝ ሴት ልጅ ልትማታ ነው ናኔ መታኝ ቁጭ በይ አንቺ ቁጭ በይ በክፍለ ሀገር ያመጣናቸው ልጆች እነሱም ይሄን ሀሳባቸውን ለማበላሸት ይሞክራሉ እዚህ ጎዳና ላይ የነበሩት ማለት ነው የሆነ ብልጥ ነገር ናቸው ሴቶቹና እነዚህኞቹንም ይመርዟቸዋል እዛ ጋር ራሱ የተለያየ የሰውነት ክፍል ያለበት ቦታ ነው እንደምታዩት ገደል ነው ከዛ በላይ ገደል ነው ከፋፍለን ነው የምናስቀምጣቸውና ጭራሽ እንዲያወሩ አንፈቅድላቸው እንዲያወሩ በጭራሽ እዛ ውስጥ እንዲያወሩ አንፈቅድላቸው ሰላም ውድ ቤተሰቦች ዛሬ እንግዲህ ያው ፕሮግራማችን እንደተለመደው ሳይሆን የጀመርነው ጫካ ውስጥ ተገኝቻለሁ ጫካ ውስጥ አሁን የተገኘሁበት ምክንያት ምንድነው ልጆች ያው በተደጋጋሚ እንግዲህ ከልጆች ጋር የተያዘ የተለያዩ ፕሮግራሞች እየሰራን እያቀረብኩላችሁ ነበር ዛሬ እዚህ ጋር የምታዩት እህታችን ያው በተደጋጋሚ እቺን ሁለት ቀን እየደወለችልኝ ነበር አርመሞ ጸበል ላይ ቦታ ላይ ነበረች ግን እንዳጋጣሚ በዩቲዩብ ፕሮግራም ላይ የኛን ካየችው በኋላ እሷ የምታቀው እሷ የተሳተፈችበት እሷም በደንብ የምታቃቸው እንደዚህ አይነት ኬዞች አሉ እና እሱም በዝርዝር ኋላ ላይ ከዚህ ከወጣም በኋላ የምትነግረን ነው የሚሆነው አሁን ግን የሚቀበሩ ልጆች ለተለያየ ስራ ከተለያየ ቦታ የሚመጡ አካላ ጎዶሎ የሆኑ የተለያየ ችግር ያለባቸው እና በተለያየ በስራ ጫና ምክንያት የሞቱ ልጆች አሉ በብዛት እዚህ ያመጣች በሷ አማካኝነት የሚቀበሩ ስለዚህ እስቲ ቦታውን እንየውና መጀመሪያ የተቀበሩበትን ቦታ ካየም በኋላ እሷን እንዴት እዚህ ነገር ውስጥ እንደገባች እንዴት እንደጀመረች እንጠይቃት ነው የሚሆነው አሁን ግን ሌላ ሰዎች ወደዚህ አካባቢ ሳይመጡ የሚጠብቁ ሰዎች አሉ ወይም ቦታ የሚከታተሉ አሉ የሚያውቁ ስላለችኝ እስቲ ቦታውን ታሳይናለሽ እቴ መጀመሪያ ከዛ ከጨረስን በኋላ ቁጭ ብለን ካንቺ ጋር ያለውን ነገር ምን እናወራ ይሆናል እሺ እንሂድ ላሳይክ እሺ በጣም እዚህ ድረስ እንዴት ነው የምታመጧቸው ሰው እንዳያቸው ተቆራርጠው ነው የምታመጧቸው እዛ ጋር ማያቸው ማዳበሪያዎች ምናምን አሉ የተለያዩ በማዳበሪያ ይዛችሁ ምን ያህል ሰዎች አሉ እዚህ ካንቺ ጋር የሚሰሩ ምን ያህል ሰዎች ነው ያሉት እዚህ ካንቺ ጋር የሚሰሩ አንድ አራት አሉ የሚቀብሩ ማለት ነው አብሮሽ አው የሚቆፍሩ አሉ ህፃኖቹ ይዘው የሚመጡ አሉ ያንቺ ኃላፊነት ምንድነው የኔ ኃላፊነት ልጆቹ የማይገኙበት ቦታ ፈልጎ ማግኘት ልጆቹ ማለት መጀመሪያ ልጆቹ ማለት ነው ለዚህ ስራ የምትፈልጓቸው ይሄ ይመስለኛል አይደል ቦታው ይኸውላችሁ እንግዲህ ተመልካቾቻችን ይኸው እዚህ ጋር ነው ያስታውቃል ቦታው የተቆፋፈረ ነው እንዳለ ቦታው በጣም ያስታውቃል እዛ ጋር ራሱ የተለያየ ሰውነት ክፍል ያለበት ቦታ ነው እንደምታዩት ገደል ነው ከዛ በላይ ገደል ነው ሰው ምንም ከላይም ከታችም ሰው በጭራሽ የሚመጣበት ቦታ አይደለም እዚህ ጋር ከመድረሳችን በፊት ይኸው በጣም አርካሚ ነው ያያችሁኝ እንደሆነ በጣም አርካሚ ነው እዚህ ጋር ከመድረሳችን በፊት በጣም ብዙ መንገዶችን ከመኪና ከወረድን በኋላ በጣም ብዙ መንገዶችን ነው የመጣ ነው ወደዚህ ጋር በጣም ብዙ መንገዶችን ነው የመጣ ነው እዚህ ከመድረሳችን በፊት በጣም አርካሚ ነው እንዳያችሁ ዙሪያው ገደል ነው ጫካ ነው ማንንም ሰው ወደዚህ ዝር የማይብልበት ነው አውሬ ራሱ ምንም በቃ እንደምታዩት የወፍ ድምጽ ምንም የሰው ድምጽ የሚሰማበት ቦታ አይደለም እዚህ ጋር ለኛም ለማውራት ከሷ ጋር አመቺ ስላልሆነ እንዴት ከዚህ ነገር መውጣት እንደፈለገች እንዴት እዚህ ነገር ውስጥ እንደገባችና እስቲ ያሉትን እነማን ናቸው ይሄን ነገር የሚያረጉት ሰዎች እዚህ ወንጀል ውስጥ ያሉት ተሳታፊዎች እነማን ናቸው የሚለውን ነገር ካሁን እስቲ የሆነ ቦታ ላይ ደን ቁጭ ብለን ምን እናቀርብላችሁ ይሆናል ተከታተሉ ሰላም ውድ ቤተሰቦቻችን እንደምን ከርማችኋል እንዴት ናችሁ ያው የመጀመሪያው ቪዲዮ ላይ እንዳሳዩአችሁ እንግዲህ መጀመሪያ ጫካ ውስጥ ነበርን ያው ቁጭ አድርገን ከሷ ጋር ማውራት ስላልቻለን ነው ምክንያቱም ቦታው ላይ ያንን ቦታ አልፎ እየመጡ የሚያዩ የሚከታተሉ ሰዎች አሉ በጣም ገደላማ ቦታ ውስጥ ነው የነበረው ብዙም ለማውራት አመቺ ስላልሆነ ነው መጀመሪያ ላይ ቪዲዮውን አሳይተናችሁ ከዛ በኋላ ከሷ ጋር እንግዲህ መጀመሪያ እንዳልኳችሁ ከእህቴ ጋር ያለውን ነገር እንዴት እዚህ ነገር ውስጥ እንደገባች እንዴት እንደጀመረችው ይሄን ነገር ትነግረናለች ማለት ነው ሰላም እቴ ሰላም እንዴት ነሽ ደህና እግዚአብሔር ይመስገን መጀመሪያ ስምሽን ማን ልበል ኪዳን
እሺ አሁን ቅድም እያየናቸው ቪዲዮ ላይ እንዳየነው ያው እየቀረጥን እንደነበረው ቦታው ላይ በጣም ብዙ ሬሳዎች ነው የነበሩት። ሬሳዎቹ ደግሞ ያስታውቃሉ፣ የህፃን ልጆች ናቸው ሬሳዎቹ። እንዴት እዛ ቦታ ላይ ሊገኙ ቻሉ? ያው ከመጀመሪያ ተከታታዮቻችን ቤተሰቦች ያው መጀመሪያ ላይ እሷ የተወሰነ በስልክም ለኔም እየነገረችኝ የነበረች ነገሮች ነበሩ። ሰሞኑ እንዲሁ በተከታታይ ስናቀርብላችሁ እንደነበረው ባለፉት ፕሮግራሞቻችን ላይ ከህፃናቶች ጋር በተያያዘ የተለያዩ እንደዚህ ግፍ በደል የሚያደርሱ ሰዎች ያው ለህግ እያቀረብን ነበረ። ከዛ ጋር የተያያዘ ነው ዛሬም እንግዲህ አጋጣሚ ደውላልን ፕሮግራም እየሰራን ያለ ነው ማለት ነው። እሺ ኪዳን እስቲ ምንድን ነው ያንቺ ሚና የነበረው? እዛ ቦታ ላይ የነበሩት የህፃናት ሬሳዎች ናቸው። እስቲ እንዴት እዛ ቦታ ላይ ሊገኙ ቻሉ? እዛ ጋር የኔ ስራ የነበረው ህፃኖቹ እዛ ቦታ ፈልጌ አግኝቼ እዛ እንዲቀበሩ ማድረግ ነው የኔ ኃላፊነት የነበረው እና ህፃኖቹም የሚመጡት ከክፍለ ሀገር ነበር የምናስመጣቸው እና ከክፍለ ሀገር እናስመጣቸዋለን። አሉ ብዙ ሰዎች አሉን፣ ከክፍለ ሀገርም አሉ፣ እዚህም አሉን፣ ሚስጥረኞች አሉ፣ የራሳችን ሰዎች አሉ ነበሩን። ህፃኖችን በምንቀብርበት አካባቢ አሉ። እሺ ለምንድን ነው ህፃኖቹን ወደዚህ ወደ ከተማ መታመጧቸው? የምናመጣቸው እዚህ ዳቦ ፋብሪካ አለ፣ ከዛ ትሰራላችሁ ምናምን እያልን ነው የምናስመጣቸው። እሺ እና እኛ ደግሞ ልጆቹን እንጠቀምባቸው ነበረ። ውስጥ አለ ቀደን በማውጣት ኮለልታቸውን ምናቸው ነው ለሽያጭ እናደርጋለን። ህፃኖቹን ስለማያስፈልጉ ጫካ ውስጥ እንቀብራቸዋለን። ኦኬ መጀመሪያ ለስራ ነው የምትጠቀሙባቸው ማለት ነው። እስቲ ዘርዘር አድርግሽ ማለት ከክፍለ ሀገር እንዴት እንደምታመጧቸው፣ እዚህ እንዳልሽው ደግሞ የተለያየ ዳቦ ፋብሪካዎች አሏቸው የምትሰሩበት። እንዴት ነው ወደዛ ቦታዎች ላይ የምትወስዷቸው? ከገጠር የምናስመጣቸው በብዛት ከዛ ያሉት ቤተሰብ ናቸው። ከዛ እዛ በብዛት ያሉት ቤተሰብ ስለሆኑ እዚህ የዳቦ ፋብሪካ ምናምን እንደከፈቱ እንትኑ ጓደኛዬ እንደከፈቱ ስራ እንደጀመሩ ስለሚያውቁ ከዛ ይሰራሉ ተቀጥረው ምናምን ተብሎ ነው የሚመጡት። ከመጡ በኋላ እዚህ ዳቦ ፋብሪካ ውስጥ ይገባሉ። ትንሽ ከሰሩ በኋላ በቃ እንትን እንላቸዋለን። አቅማቸው ሲዳከም ምናምን ነው። አዎ ከተጠቀምንባቸው በኋላ በደንብ አቅማቸው ሲዳከምልን ነው እኛም ልጆቹን እንትን የምንላቸው። በጣም የሚያሳዝን ነው እንግዲህ የዳቦ ቤቱ ያው ከተማችን ላይ እንግዲህ እንደምናየው በብዛት ዳቦ ቤቶች እየተከፈቱ ነው፣ እያየን ነው። ግን ውስጥ ያለውን ነገር እንደዚህ የተለያዩ ጉዶች እንግዲህ አንጠብቅም ማለት ነው። እስቲ እሱን አሁን በደንብ የምትነግሪኝ እየነገርሽኝ ነበር፣ ግን ጨምረሽ የምትነግሪኝ ካሉ እንዴት የጉልበት ብዝበዛው እንደሚካሄድ ዳቦ ቤቶቹ ላይ ምን አይነት ስራዎች ናቸው እስቲ የሚያሰሯቸው? ከገጠር ዳቦ ቤቶቹ ላይ የሚያሰሯቸው ላይ ግማሾቹን አብኪ እናደርጋቸዋለን፣ ግማሾቹን ደግሞ ተሸካሚ ነው የምናደርጋቸው። እንደዛ ይችላሉ ግን ማለት ይችላሉ በግዴታ ስለሆነ ባይችሉም ተገዱ ነበር ሲሰሩ የነበረው። በጣም የሚያሰቅቅ ስራ ነበር ሲሰራ የነበረው እና ሴቶችም አሉ፣ ሴቶቹንም እናስመጣለን። እስቲ አሁን የዳቦ ቤት ላይ እንዳልሽው ይሸከማሉ ማለት በግድ ነው እንትን የሚሏቸው ማለት ነው። አዎ ያቦካሉ፣ ግማሾቹን ያቦካሉ፣ ግማሾቹ ይሸከማሉ። ከመኪና እያስወረዱ ከመኪና ጀምሮ እየተሸከሙ ያስገባሉ። ወንዶቹ የሚያቦኩትም ወንዶቹ ናቸው። የተወሰኑት ትንሽ ናቸው ሴቶች ያሉት። ከፍ ያሉት ሴቶች እዛ እናሰራቸውም፣ ዳቦ ፋብሪካ ውስጥ እናሰራቸው። በልምድ ነው ማለት ነው እንደዚህ የሚያስደርጓቸው። እንደዚህ ማለት እንደዚህ አድርጉ። አሁን የሚያሰለጥናቸው ሰው አለ፣ የሚያሳያቸው ሰው እንደዚህ አድርጉ የሚል ሰው አለ። በኃይል ነው እንዴት ነው? በኃይል ነው፣ በግዴታ ነው የሚሰሩት። ይጮህባቸዋል ምናምን ነገር? አዎ በጣም ነው የሚጮህባቸው። ከነዛ ውስጥ አንዷ አንቺ ነበርሽ ማለት ነው ያንን ነገር ከሚያሰሯቸው ሰዎች ውስጥ? አዎ አንዷ እኔ ነበርኩኝ። ኦኬ ግን በዛ ሰዓት ምን አይነት ስሜት ነበር የሚሰማሽ ያንን በምታደርጊበት ሰዓት? አሁን ያው እንግዲህ ወደ መጨረሻ ላይ ይህን ነገር ካወራን በኋላ ቤተሰቦች የምትነግረን ነገሮች ይኖራሉ። እህታችን እንግዲህ ጸበል ቦታ ላይ ነው የነበረችው። ጸበል ቦታ ላይ ንስሐ ገብታ ራሷን አርሞ ላይ ነው የነበረችው። አሁን ያን ነገር እንግዲህ ያሳለፈችውን ነገር እንደ ንስሐ ነው እየተናዘዘችልን ያለ ነው ማለት ነው። ግን በሰዓቱ ምንድን ነበር የሚሰማሽ? እንግዲህ ያንን ነገር በምታደርግበት ያሁላ ጭካኔ እንዴት መጣ? ዝም ነበር የምትይው ወይስ ሌላ የሚሰማሽ ስሜት ነበረ?
የሚሰማኝ ስሜት ነበር። ያው እኔም ከገጠር ስለመጣሁኝ ያው ህፃኖቹ ከገጠር መጥተው እንደዛ ሲደረጉ እኔም ይሄን አርጉ ብዬ ብጮህም ግን ህሊናዬ ሁሌ ለምን እያልኩ ራሴን ወቅስ ነበር። አንዳንዴም ተደብቄ ማለቅስበት ሰዓት ነበረኝ። ለምንድን ነው ይሄን ማረገው? ወዴት ነው እየሄድኩ ያለሁት? ምንድን ነው እያደረኩ ያለሁት እላለሁ። ስራውን እየሰራው ግን ህሊናዬ ይወቅሰኛል። ጓደኞች የሉሽም ነበር በዛ ቦታ ላይ ወይ ሄደሽ የምታናገራቸው ሰዎች አልነበሩም? አልነበሩም። እሷ ማቃት ጓደኛዬ ብቻ ናት እንጂ ሌላ ሰው አልነበረም። ምክንያቱም ይህን ስራ ሲሰራ ቅርብ ጓደኛ መያዝ አያስፈልግም ተብሎ ስለሚታሰብ ጭራሽ የለኝም ነበር ከሷ ውጭ። እንግዲህ አሁን ሰሞኑን እኛ በተከታታይ እንደዚህ አይነት ፕሮግራሞች እየሰራን ስለነበረ ያው በደንብ እያወቅናቸው ነው። ቢዝነሱ አሁን እንግዲህ ቢዝነስም ከተባለ ይህን ምን አይነት ቢዝነሶች ያሰሩባቸዋል ልጆቹን የሚለውን ያው እያንዳንዱን እኛ እየመረመርን እያወቅናቸው ነው ያሉት። አንቺም ደግሞ እየነገርሽኝ የነበሩት ነገሮች ነበሩ። አሁን ለምሳሌ ከነገርሽኝ ነገሮች ውስጥ ያው ልጆቹ ተመሳሳይ የሆኑም አሉ፣ ለየት ያሉም አሉ። ከዚህ በፊት ከነበሩት እኔ ከሰሯቸው ስራዎች ላይ እኛ ካቀረብናቸው ፕሮግራሞች ጋር ተያይዞ ግን አሁን ትንሽ ለየት ያለብኝ የዚህ የዳቦ ቤቱ ነው። ዳቦ ቤት ላይ ብዙም አልነበረም እንደዚህ ልጆችን የሚያቀርቡ የነበሩ። ሌላ ሬስቶራንቶች ላይ አጋጥሞኛል፣ ጠጅ ቤቶች ላይ፣ ብርጭቆ አጣቢዎች፣ በሬስቶራንቶች ላይ ሽንኩርት ከታፊዎች፣ እቃ የሚያደራርሱ ሱቆች ላይ ነበሩ፣ የተለያየ ማለት ነው። እናንተስ ያጋጠማችሁ ሌላ ወይ ደግሞ የትኛው ውስጥ ነው የነበራችሁበት? ከዳቦ ቤቶቹ በተጨማሪ ሌላ ደግሞ ለማሳጅ ቤትም ደግሞ እንደዚህ የሚያቀርቡ አሉ። ሴቶችን ህፃኖችን አቅርቡልን የሚሉ ሰዎችም አሉ፣ ባለሀብቶች የሆኑ። እናንተ በተለይ እንግዲህ ያው አሁን ቅድም ምናልባት እንግዲህ ትንሽ ለብቻሽም ስለነበርሽ ምናምን ያው አንዳንድ ነገሮች ትንሽ ዝምታን የምትመርጥ አይነት ሴት ስለሆነች ነው። እንግዲህ የፕሮግራማችን ተከታታዮች የትኛው ስራ ላይ ነው የነበራችሁት? ከዳቦ ቤት ውጭ ሴቶቹን ለማሳጅ ቤት እንሸጣለን። እነዚህ ክለቦች ጋር ምናምንም እንሸጣለን። ለማሳጅ ቤት እንግዲህ ከስንት ዓመት እስከ ስንት ዓመት የሆኑትን ነው የምታቀርቧቸው? ከ15 እስከ 17 18 እድሜ ያሉት ልጆች ለማሳጅ ቤት እና ለክለብ እንሸጣቸው ነበር። ከክፍለ ሀገር የመጡትን ነው ወይስ እዚህም ጎዳና ላይ ነበር የምትሰበስቡትን? በብዛት ከክፍለ ሀገር የመጡ ልጆች ናቸው። ምክንያቱም እንደዚህ አይነት ስራ ላይ ፍሬሽ ነገር ነው በብዛት ህዝቡ የሚወደው የሆነ የሚጓጓለት እና ገና ያልቀረበ ማለት ነው። እንግዲህ እንደዚህ አሁን ለገበያ ምናምን ለማለት ቢከብድም እንግዲህ ያለውን ነገር ተመልካቾቻችን ዲቴል ያለውን ነገር ለማወቅ ነው። ብዙም ሰው ጋር እንደዚህ ያልቀረቡ ሰዎችን ነው የምታቀርቡት ማለት ነው። እና ፍሬሾቹ የሆኑ ልጆችን ነው ህዝቡ የሚወደው፣ ላይንም የሆነ እንትን ለማለት የሚፈልገው እና ከክፍለ ሀገር ነው የምናስመጣቸው በብዛት። እዚህም ጎዳና ላይ የሚወድቁ ልጆችም አሉ። አንዳንድ መርጠን ነው ግን ተመርጠው ክለብ ላይ አሉ እንትን የሚሉ ሴቶች አሉ አይደል? ባለሀብቶች እንትን የሚሏቸው ሴቶች አሉ። ቆንጆዎችን ወደዛ እናደርጋለን እና ደግሞ ማሳጅ ቤት ነው የምንላቸው። እሺ ይላችኋል። እንዴት ነው አሁን ወደ ማሳጅ ቤቱ ላይ መጀመሪያ ላይ ምን የምታደርጉት ነገር አለ? ማለት የማሳመን ነው በግዴታ ነው? በብዛት ሴቶቹ ከክፍለ ሀገር ስናስመጣቸው ወደዛ ስራ ለማስገባት ጭንቅላታቸውን እናሳምናቸዋለን። ከዚህ የመጣችሁት እንደዚህ ለማድረግ ነው፣ ገንዘብ ለማግኘት ነው፣ እንደኔ ትሆኛለሽ፣ ባለሀብት ትሆኛለሽ፣ እናትሽን ታግዣለሽ፣ አባትሽን ታግዣለሽ፣ ለአባትሽን ትገዥለታለሽ፣ እንደዚህ ታደርጊያለሽ እያልን ጭንቅላቷን ይቀየራል በሚለው ጭንቅላቷን እናሳምናታለን። በቃ እዚህ አንድና አንድ ይሄን ብቻ እንድታምን እናስደርጋታለን። ገንዘብ ብቻ ላይ አትኩሮታቸው እዛ ላይ ብቻ እንዲሆን ማለት ነው። ካልሆነ የቅጣታቸው ይቀጣሉ። ስራ ካበለሸች እዛ ህዳ ተገድጄ ነው ምናምን ማለት አችልም እና እንደዛ ብላ ብታወራ እዛ ውስጥ ህይወቷ ነው የምትፈርደው። ህይወቷን ነው የምናጠፈው ብለን አስፈራ። ህይወትሽን ነው የምናጠፈው፣ እዛ ሄደሽ ምንም ነገር ማውራታችም፣ አርፈሽ ስራሽን ነው መስራት የምትችይው ምናምን ብለን አሳምነን ስለምንልካቸው እነሱም ይፈራሉ። ለእናቴ ቢያንስ እንደዚህ ላድርግ የሚለውን ነገር ውስጣቸውም ስላሳመንናቸው ይሰራሉ እና እኛም አሪፍ ገቢ እናገኝባቸው ነበር። ግን በጣም ያስጠላል እንደዚህ አይነት ስራ።
ማለት በሰዓቱ ግን እኮ የፈለገ ገቢ ብታገኝበት ጭንቅላትሽ ውስጥ ራሱ የሚሰማሽ ስሜት ያው ሴቶች ናቸው አይደለ? ያው እንዴት እንደገባሽበት ያው የምናወራው ነገር ቢኖርም ምን አይነት ስሜት ነበር ግን የሚሰማሽ በሰዓቱ? እንግዲህ ሴቶች ናቸው፣ ልጆች ናቸው። ምን አይነት ስሜቶች ነው የሚሰሙሽ የነበረው? በጣም ይደበረኝ ነበር። በጣም በቃ ጭንቅላቴን በጣም ያመኛል። ምንድነው የማረገው ብዬ ራሴን ነው ሁሌ የምጠይቀው። ግን አንዴ ገብቼበታለሁ ምንም ማድረግ አልችልም እያልኩ ራሴን እወቅሰዋለሁ። ምንድነው የማረገው ምናምን። ምክንያቱም እነዛ ሴቶች ከክፍለ ሀገር ነው የመጡት ብያለሁ እና እኔም ከዛ ነው ተወልጄ ያደግኩት ክፍለ ሀገር ስለሆነ እኔም እዛ ስለመጣሁበት መጥቼም ብዙ ስቃዮች ስላሳለፍኩኝ በቃ እነሱ እንደዛ ሲሆኑ ሁሌ ነው የማለቅሰው። እነሱ ያን ስራ እንደዚህ ሲሰሩ በቃ እኔ በጣም ነበር የማለቅሰው። ራሴን እወቅስ ነበር። ፈጣሪ ይቅር በለኝ እያልኩ አንዳንዴም ቤተክርስቲያን ሄድ ነበር። ሰዓቱ ነበረሽ ግን ቤተክርስቲያን የሚያ ሰዓት ነበረሽ? ከስንት አንዴ አልፎ አልፎ እሄዳለሁ። አሁን እንትኖቹ ጋር የሚመጡ አሁን ለምሳሌ እነዚህ አሁን ሴቶቹ ጋር በየማሳጅ ቤቱና የተለያዩ ሆቴሎች ጋር የምታቀርቧቸው እንግዲህ ገና ለጋ የሆኑ ህጻናቶች አሉ አይደለ? የምታቀርቧቸው እንግዲህ ከ13 ዓመት ጀምሮ ነው የምታቀርቧቸው። ከ13 15 17 ድረስ ነው የምታቀርቧቸው። ምን አይነት ሰዎች ናቸው የሚመጡት ቦታው ላይ? ይሄ ባለሀብቶች ምናምን ናቸው አይደል? ምን አይነት ሰዎች ናቸው? በእድሜያቸው ራሱ ትልልቆች ናቸው የሚመጡት? ወጣቶች ናቸው? ምን አይነት ሰዎች ናቸው? ስብዕናቸው ምን አይነት ነው? እዛ ቦታ ላይ የሚመጡት ለልጆቹ ያላቸው አመለካከት፣ ለሴቶቹ የሚሰጧቸው አመለካከት ምን አይነት ነው? በብዛት የሚመጡት ባለሀብቶች ናቸው። ምክንያቱም ከክፍለ ሀገር ሲመጡ እንደነገርኩ ፍሬሽ ነገር ነው የሚፈልገው የኛ ህዝብ። ባለሀብቱም ገንዘብ ያለው ሰው የሆነ ምንም ያልተነካካ ነገር ነው የሚፈልገው እና ድንግል የሆነች ነው በብዛት የሚፈልጉት። ትልቁ ቢዝነስ እንደውም እዛ ላይ ነው ማለት ነው። ድንግል የሆኑት ላይ ገንዘብ የምትሰሩበትም ድንግል የሆኑ ሴቶች ጋር በደንብ ነው የምንሰራው። ምክንያቱም ድንግል ማለት በጣም ትልቅ ነገር ስለሆነ ያ ሰውም ምንም ልክፈል ምንም ላውጣ ያን ነገር ማግኘት እፈልጋለሁ ብሎ ስለሚያስብ አሪፍ ክፍያ ይከፍል ነበር እና በሰዓቱ ባለሀብቱ በብዛት ባለሀብቶች ሼባዎች ናቸው የሚመጡት። ማለት ትልልቆች ናቸው የሚመጡት እና እነሱ ምንም ሹገር ዳዲ በሚባለው ደረጃ ማለት ነው። አዎ እነሱ ናቸው የሚመጡት እና ለሴቶቹ እነሱ ያላቸው አመለካከት ስሜታቸውን እንትን ብለው ለመሄድ ስለሆነ አንዳንድ ሰዎች ምን ይላሉ መሰለ፣ እኔ ላግባሽና ህይወትሽን ልቀይርልሽ ምናምን ይሏቸዋል። ጭራሽ ያን ነገር እንዳይቀበሉ አሳምነን ነው የምንለካቸው። እናንተ ማለት ነው ማለት ሲገቡም አሳምናችሁ ነው ሴቶቹ? አሳምነን ነው ላግባሽና በቃ ከዚህ ህይወት እኔ ላውጣሽ፣ ላሳልፍልሽ፣ ቤተሰቦች ላሳልፍልሽ ምናምን የሚላቸው ባለሀብት አለ። ይሄን ነገር ጭራሽ እንዳይቀበሉ ስለምን አሳምነን ስላላክናቸው እነሱም አይቀበሉም እንጂ በብዛት የሚመጡት ባለሀብቶች በቃ መጥተው ጓጉተው ምናምን ይዘዋቸው ይሄዳሉ። እቺ ልጅ እስቲ ልውሰዳት ምናምን አይነት ነገር አዎ ላሉ ልጆቹም ቆንጆ ልጆች ናቸው የምናቀርባቸው ልጆች። በቃ እናንተስ ወይ በገንዘብ ተደራድራችሁ እንዲሄዱ የምታደርጓቸው የሉም? መሀል ላይ አልፎ አሉ። ከስንት አንድ አልፎ አሉ። እንደዚህ ህይወትሽ ልቀይርልሽ ምናምን ብሎ የሚወስድ አንዳንድ ሰዎች አሉ። ገንዘቡን ግን ዞሮ ለእናንተ ነው? ለእኛ ነው። ለእሷማ በጭራሽ። ምክንያቱም እኛ እስከሆን ድረስ ለሰውየው ያቀረብንለት፣ እኛ እስከሆን ድረስ ልጅቷን እንደዚህ ብለን ምናምን ያቀረብንለት ክፍያው ለእኛ ነው። እሺ ወይስ አምጻው ደግሞ? እሺ ምክንያቱም እዛ ጋር እቺ ልጅ እሱን አምና ብትሄድ የእሷ ህይወት ነው የሚጠፋው። ገባ? ከእሱ አልፎ የእናንተም ስራ ነው ደግሞ እዚህ ጋር የሚበላሸው አይደለ? እሱን እኮ ነው። ስለዚህ ክፍያ አሪፍ እንትኖች እንደዚህ ይሄዳሉ። ግን የሚከፍሉን ክፍያ ለእኛ ነው እንጂ ለልጆቹ ለሴቶቹ ምንም አይነት እንትን የላቸው። የሚጠቀሙት ምናልባት ከዚህ ስለወጡ አርፈው እዛ ቤት ቁጭ ይላሉ የሚለው ነገር ነው እንጂ ሰላም ካገኙ ነው እንጂ ገንዘቡ ለእኛ ነው የሚገባልን። እሺ ምናልባት ደግሞ እንደ አጋጣሚ እምቢ ብለው ለማምለጥ ወይ ለመሄድ የሞከሩ ህፃን እንግዲህ እነዚህ ሴቶች የሉም?
ለማምለጥ አይነት ነገር ወይ ደግሞ ተደራድረው ለመውጣት ከግቢው ወይ ደግሞ እንደዚህ የሞከሩ የሉም? አሉ ግን የሆኑ ልጆች ነበሩ። ግን እነዚህ ከክፍለ ሀገር ከጎዳና የመጡ የምናቀርባቸው ልጆች ያው ጎዳና ስለለመዱ እንደዚህ አይነት ነገር ላይ እንትን ይላሉ። የሆኑ ከክፍለ ሀገር ያመጣናቸው ልጆች እነሱንም ይሄን ሀሳባቸውን ለማበላሸት ይሞክራሉ። እዚህ ጎዳና ላይ የነበሩት ማለት ነው። የሆነ እንትና የሆነ ብልጥ ነገር ናቸው ሴቶቹና እነዚህኞቹንም ይመርዟቸዋል። እንደዚህ ለምን አናረግም? እንደዚህ እኮ እንደዚህ ስንተኛ ለምን ሰውየውን አናሳምነው ምናምን ይዟቸው እንዲጠፉ ማለት ነው ይመክሯቸው ነበረ። እና አሉ አንዳንድ ነበሩ፣ አልፎ አልፎ ነበሩ። እሺ ቀን አሁንም እንግዲህ ይህን ስራ የሚሰሩት ብዙ ጊዜ ማታ ላይ ነው። የማሳጅ ቤቱ ላይ የምታቀርቧቸው ሴቶች ማታ ላይ ይህን ስራ ይሰራሉ። ሰብስባችሁ እነዚህን ሰዎች እንግዲህ እነዚህን ሴቶች የተለየ ቦታ እንደሚቀመጡ እየነገርሽኝ ነበር። እናንተ ያዘጋጃችሁት ቦታ እንዳለ ይህን ስራ ከጨረሱ በኋላ የሆነ ግቢ ነገር እንዳለ ነግረሽኛል። መጀመሪያ ላይ እንግዲህ ከፕሮግራማችን ከመጀመራችን በፊት የነገርሽኝ ነገሮች ነበሩ። እንደ መነሻ ስንመጣም ደግሞ ከጫካው ወደዚህም ስንመጣ መኪና ላይ ያወራናቸው ነገሮች ነው እንደ መነሻ እየተነሳው ተመልካቾቻችን ይህን ነገር እየጠየኳት ያለሁት። በተለይ እነዚህን ሴቶች አንድ ላይ የምታስቀምጡባቸው ቦታዎች እንዳሉ የራሳችሁ ግቢዎች የተለያዩ ቦታዎች እንዳሏችሁ ሴቶቹን ለብቻ የጉልበት ስራ ደግሞ እንደዚህ ምናምን ዳቦ ቤት ምናምን የሚሰሩትን እዚሁ አካባቢ እንደምታኖሯቸው በዳቦ ቤቶቹ በየቅርንጫፎቹ እነዚህን ሴቶች እንዴት ነው በአንድ ላይ ሲሆኑ ምንም አይነት እንደዚህ ይሄ ማለት እምቢ ማለት የሆነ ሰዓት ላይ የማመጽ አይነት ነገር አድርጎባቸው አያውቁም? ሁላቸውንም አንድ ክላስ አናረጋቸውም። 2 ክላስ አለ። ከፋፍለን ነው የምናስቀምጣቸው እና ጭራሽ እንዲያወሩ አንፈቅድላቸውም። እንዲያወሩ በጭራሽ እዛ ውስጥ እንዲያወሩ አንፈቅድላቸው እንጂ ከተፈቀደማ እንዲያወሩ እንዲግባቡ ካረግንማ ምንም እኮ ስራ መስራት አንችልም። ተባብረው እኛ ላይ ወይ ወንዱ ጋር ተባብረው ሊወጡ ሊያመልጡ ይችላሉ። ስለዚህ ያን ያክል እነሱም እንዲግባቡ አናስደርጋቸውም። ጭራሽ እንዲያወሩ አናስደርጋቸውም። እዛ በር ላይ ሆኖ የሚጠብቅ ሰው አለ። እነሱ ምንም አይነት እንቅስቃሴም እንዳያደርጉ ድምጽም እንዳያሰሙ ኑ ሲባሉ ብቻ እንዲወጡ ግቡ ሲባሉ እንዲገቡ ብቻ እንዲህ ነው የሚደረገው እንጂ ካወሩ ከተግባቡ እኛ ላይ ችግር ይፈጥራል። በጣም የሚያሳዝነው የምግብስ አቅርቦት እንዴት ነው? አሁን ለልጆቹ የምታረጉላቸው እናንተ ናችሁ ምግብ የምታቀርቡላቸው? እዛው ነው የሚሰራላቸው ግቢ ውስጥ? ለሴቶቹ የራሱ አብሳይ አለ። የሰራተኞቹ አብሳይ ተብሎ የገባች አብሳይ አለች። እሷ ናት አብስላ ትሰጣቸዋለች። ምግብ ይባላሉ። በምግብ በኩል አይጎዱም፣ በስነ ስርዓት ይባላሉ ሴቶቹ። ምክንያቱም ያን ነገር ሲሰሩ ትንሽ እንትን ማለት አለባቸው። ምክንያቱም ለምናቀርብለት ሰውም ራሳቸውን ጠገን አድርገው ካልሆነ ልፍስፍስ ካሉ ያ ሰውም እኛ ላይ ነው የሚወቅሰው። ስለዚህ ግዴታ ምግብ መብላት አለ። ሰውነታቸውን በደንብ የተጠበቀ እንዲሆን ምናምን ሴቶቹን በደንብ ይበላሉ፣ አበላቸዋል። እንግዲህ ተመልካቾቻችን እያያችሁት ነው። የዛሬው ደግሞ በጣም ለየት የሚያደርገው እንግዲህ ህፃኖቹን እንግዲህ በተለይ 2 ነገር ላይ ነው፣ የዳቦ ቤቱ ላይ እና የማሳጅ ቤቱ ላይ ነው። ግን የተለያየም ሌላ የሚሰሩት ስራ እንዳለ በመሀል የምትነግረን ይሆናል። እዚህ ህይወት ውስጥ ግን ለመግባት ማለት ነው መጀመሪያ ላይ አንቺ ከክፍለ ሀገር እንዴት መጣሽ ወደ አዲስ አበባ? አዲስ አበባ ከመጣሽ ትንሽ ከቆየሽ በኋላ ጓደኛሽን አግኝተሻት እንደሆነ እየነገርሽኝ ነበረ መጀመሪያ ላይ። እስቲ ከክፍለ ሀገር ለምን መጣሽ መጀመሪያ ላይ ወደ አዲስ አበባ? ከክፍለ ሀገር የመጣሁት የክፍለ ሀገር ህይወትሽ እንዴት ነበረ? የክፍለ ሀገር ህይወቴ ወደዚህ የመጣሁት ከዛ ይማር ነበርና እድሜ ለአቅመ ሔዋን ሲደርስ ቤተሰብ ለመዳር እኔን አሰበ። ማግባት አለባት ምናምን ተብሎ ያው በክፍለ ሀገር ላይ የተለመደ ነገር ነው እንደዚህ። አዎ ያው የተለመደ ነገር ነው። ማግባት አለባት እቺ ልጅ እድሜዋ ደርሷል ምናምን ተባለ። እንደዛ እኔ ደግሞ መማር ፈልግ ነበር። የሆነ ተምሬ ትልቅ ደረጃ መድረስ ስለምፈልግ የእነሱን ሀሳብ አልተቀበልኩትም። ከዛ ትታጭ ምናምን ተብሎ የጮታ ምናምን የሚባል ነገር አለ። ከዛ የገጠር ባህል አለ ጮታ ለመታጨት። ከዛ እኔ ደግሞ አልፈልግም ማግባት፣ ትዳር መያዝ ስለማልፈልግ። ጓደኛ ነበረሽ በልጅነት ያው ክፍለ ሀገር ላይ? ኧረ አልነበረኝም።
እና በክፍለ ሀገር እኮ የአይን ምንድን ነው የሚባለው? አይን ወዳጅ ነው ምናምን የሚባለው የከንፈር ወዳጅ አይጠፋም እሱ። እሺ እና ቤተሰብ አስገድደው ለመዳር ለፈልገው ነበር። እኔ ሳልፈልግ ለመዳር ሲያስቡ እኔ ጠፍቼ ወደ አዲስ አበባ መጣሁ። ጠፍቼ ነው የመጣሁት። በቤተሰብ ፍቃድ ምናምን አይደለም የመጣሁት። ጠፍቼ መጣሁ። እዚህ ማንን አገኘሽ እንደመጣሽ? እዚህ ማንንም አላገኘውም። ሰው የለኝም። እዚህ ስመጣ ወደው እንደመጣሁ ከመኪና እንደወረድኩ ምናምን ደላላ ጋር ደላሎች ይዘውኝ ሄዱ። አግኝቼ አወራኋቸውና ያው የምትሰሚያቸው ነገሮችም ስለነበሩ ማለት ያው ይመስለኛል ብዙ እንግዲህ ከአዲስ አበባ የተለያዩ ሰዎች እንደዚህ ከክፍለ ሀገር ብዙ ጊዜ እንግዲህ ሲመጡ ተጽዕኖ እንግዲህ የሚያሳድሩት ብዙ ጊዜ ከውጭ የሚመጡ ሰዎች ከተማ ላይ የምናያቸው በራሳችን ከተማ ላይ የምናያቸው ሰዎች እንግዲህ የተለያዩ ሰዎች ውጭ ኖሮ ሲመጡ ወደ ከተማችን ያው ለውጣቸውን ነው እንጂ የምናየው በምን አይነት ሁኔታ ህይወትን አሳልፈውት ምን አይነት ስራ እየሰሩ እንዴት እንደሚለፉ አናየው። በቃ ለባብሳቸውን እዚህ አጥፍተውት የሚሄዱትም ነገር ነው እንጂ ያንን የሚያደርጉበትን እንዴት ለፍተው እንደሚያመጡት ብዙ ጊዜ አናስበውም። በቃ ሁሉ ነገር አልጋ በአልጋ ነው የሚመስለን እና የዛም ተጽዕኖ ደግሞ ክፍለ ሀገር ላይም ደግሞ በብዛት ብዙ ወገኖቻችን ሲሉ ሰምቻለሁ። የሆነች ስልክ ከዚህ ወይ ከአዲስ አበባ አንዳንድ ሰዎች የሆነ ስራ ላይ ይሰማራሉ መጥተው ጉልበት ስራ ላይ ሊሆን ይችላል። የሆነ በቃ የሆነ የስራ መናቅ ሳይሆን ሁሉም ስራ እኩል ነው። የስራ መናቅ ሳይሆን ግን ከልክ በላይ ነገር ነው። በቃ ክፍለ ሀገር ላይ ከሄዱ በኋላ የሚያጠፉት የሚያረጉት ነገሮች በቃ የሆነ ቅይር ብሎ ነው እና በአንዴው አልጋ በአልጋ እንደሆነ አዲስ አበባ ላይ ከተማ ላይ እንደሆነ ነው የሚያስቡት። ያ ነገር ምናልባት አንቺ ላይም ተጽዕኖ ያሳደረብሽ አይነት ነገር ነበረ? አዎ እንዳልኩ ከዚህ ወደ ክፍለ ሀገር ሲመጡ አሉ የሚመጡ ልጆች አሉ፣ ጓደኞቻችን አሉ። እንደዚህ ያለ እንደዚህ አድርገን ሲሉ ያው ይነግሩናል። እናም እዚህ ስመጣ እኔም አልጠፋኝም። እዛ ብዙ ነገር ስለነገሩኝ አልጠፋኝም። ሰው ጠይቄ ደላላ ያለበት ቦታ የት ነው ብዬ ጠይቄ ሄድኩኝ። የመጀመሪያ ጊዜ ሰው ቤት ነበር የገባሁት። ሰው ቤት ገባሁት፣ ሰርቼ ትንሽ ቆይቼ የሆነ ግሮሰሪ ገባሁ። ግሮሰሪ ተቀጥሬ መስራት ጀመርኩ። ከዛ እንዳጋጣሚ ሆኖ አብሮ አደግ ጓደኛዬ ነበረች፣ አሁን ይህን ስራ አብራኝ የምታሰራኝ ማለት ነው። እሷ እንዳጋጣሚ ለመጠቀም እዛ ቤት መጣች። እኔ የምሰራበት ግሮሰሪ ጋር ስትመጣ ተገናኘን። ከዛ እሷ በጣም ባለሀብት ነች፣ መኪና አላት ምናምን። እኔ እዛ ቴብል እየወለወልኩ ነው። አብረን አድገን አጋጣሚ ነው። ስታይ እኔ ሳያት በቃ ሳያት ደነገጥኩ። እሷም ስታይ እንደነገጠች ጋር አወራችን። እንዴ መሲ ምን ትሰራ የልሽ ምናምን ስትለኝ እዚህ ስራ እየሰራሁ ምናምን ነገር አልኳት። ከዛ ለምንድን ነው ይህን ስራ የምትሰሪው? እንዴ ምን ሆነሻል? ራስሽን እስኪ እዩ። እንዴ አንቺን የመሰለች ልጅ እንዴት እንደዚህ አይነት ስራ ትሰራለች ምናምን ነገር አለችኝ ማለት ነው። ከዛ እኔ ምን ላድርግ በቃ ምናምን ስላት በቃ እኔ ጋር ነይ፣ እኔ እኮ የራሴን ስራ ጀምሬያለሁ፣ የራሴን ድርጅት አቋቁሜያለሁ፣ ለምን እኔ ጋር አብረን አንሰራም ምናምን፣ አሪፍ ገንዘብ ታገኛለሽ፣ እኔም አሪፍ ነገር ከፍልሻለሁ ምናምን፣ ህይወትሽን ትቀይሪያለሽ፣ ከዚህ ስራ መውጣት አለብሽ፣ የሰው ሁሌ እዚህ የሰው እንትን አገልጋይ ሆነሽ መኖር የለብሽ ምናምን ነገር ስትለኝ እሰየው አልኩ። እኔም ምን አለፋኝ እኔ በቀላሉ ገንዘብ ማገኘት ከቻልኩ እሷ ጋር ሆኜ ብዬ እሺ በቃ ነይ ምናምን ብዬ ሄደች። ይሄን አውርተን ሄደች። ቆይ ተመልሳ መጣች። እኔም ሰውየውን አወራኋቸው። በቃ ስራ ላቆም ነው ምናምን ብዬ ከዛ ወደ እሷ ሄድኩኝ። እሷ ጋር ሲሄድ በቃ ይሄን ስራ ነው የሚሰሩት። እኔ ጭራሽ ይሄን ነገር አላሰብኩም፣ አልጠበቅኩም ነበር። በልጅነቴም አክራሪ ነበርኩ፣ መንፈሳዊ ተማሪ ነበርኩ ክፍለ ሀገር እያለሁ። እሷስ ምን አይነት ሰው ነበረች? እዛ እሷም ደህና ልጅ ነበረች። ምክንያቱም እዛ ክፍለ ሀገር ነው ተወልደን ያደግነው፣ እንደዚህ አይነት ክፉ ነገር አናስብም። እና እሷም ቶሎ ነው የመጣችው ወደዚህ፣ ቀደም ብላ ነው የመጣችው። እኔ በጣም ቆይቻለሁ። እሷ እዚህ ከመጣች እንዴ በጣም ቆይታለች። የአመታቶች ልዩነት አላችሁ በመሀል ማለት ነው? እሺ ተገናኛችሁ። ከዛ በኋላ እነሱ ጋር ስራ እንድትጀምር ያደረገችሽ መጀመሪያ ላይ እንግዲህ ምን አይነት መጀመሪያ ላይ ቀጥታ ወደ ወንጀሉ ነው ወይስ የተለያዩ ስራዎች? እሷ አሁን እንግዲህ የዳቦ ቤቶቹ አሉ፣ የሬስቶራንቶቹ የተለያዩ ስራዎች አሉ አይደለ? ቀጥታ ወደ ወንጀሉ ስራ አስገባችሽ ወይስ እዛ ቦታ ላይ እንድትቀመጭ ያደረገችሽ ሰላማዊ የሆነ ስራዎቹ ላይ?
ኧረ መጀመሪያማ ሰላማዊ ነበርኩኝ። ታሳየኝ ነበር ይሄ ዳቦ ቤት የኛ ነው፣ ይሄ ግሮስ ይሄ ግንትኑ የኛ ነው፣ ሬስቶራንቱ የኛ ነው፣ ይሄን ከፍቻለሁ ምናምን እያለች ታሳየኝ ነበር። በመኪና እየሄደች ስፈልጊ እዚህ መትሽ መዋል ትችያለሽ፣ ስፈልጊ እዚህ መትሽ መዋል ትችያለሽ ትለኝ ነበር። ከዛ ዳቦ ቤትም አንዳንዴ ሄዳለሁ እስክንላመድ ድረስ ማለት ነው። እኔን እስክታገኘኝ ውስጤን እስክታጠነው ድረስ እሷ። ከዛ እኔም እየተላመደ ምናምን ከዛ ለሻይ ይሁንሽ ምናምን ልክ ዳቦ ቤት ሂጄ ስውል እነሱ ጋር ስውል በቃ ይችን ልጅ ለሻይ ይሁንሽ ምን ያልሽ ብዙ ገንዘብ ነው የምትሰጠኝ። ወደ ስራው ሳገቢ ማለት ነው። አዎ ያበረታታችን ወደዛ እንድገባ እኔ አላቅም ምንም ነገር ምን ስራ አላቅም። ግን ልጆቹ ቶልቶሎ ይቀየሩብኛል። ምንድን ነው እላለሁ። ቶልቶሎ ልጆቹ ይቀየሩብኛል ምንድን ነው ያልኩ ዝም ብዬ እሰራለሁ። በቃ እየናፈቋቸው እየሄዱ ይሆናል ወደ ክፍለ ሀገር የሚል ሳቤ ነበረኝ እኔ ማለት ነው። ሴቶቹም ደግሞ እዛኛው ጋር ሲሄድ ደግሞ ሴቶቹ ቶልቶሎ እንትን ይላሉ ይመጣሉ ይቀየራሉ። ቆራጥ ብሎ ዝም ብሎ አይሰሩም እንዴ ጅል ናቸው እንዴ እላለሁ ማለት ነው። ግን እነሱ የሚሰሩት ሌላ ስራ ነበር ሌላ ነገር ነበር። ከዛ ቀስ በቀስ የሆነ ጫካ ወሰደችኝ የሆነ ቀን ላይ። እዛ ጫካ ወስዳኝ እንዴ ያስፈራል ምናምን አትፍሪ በቃ ነገር እንድትለማመጁ እያደረገች ነበር አረገች ማለት ነው። ከዛ ሳላስበው በቃ አልኩኝ። ግን አሁን እግዚአብሔር ይመስገን ወደ ራሴ ተመልሻለሁ። የመጀመሪያ ቀን ግን ያየሽው ቀን ያቺ ቀን ትረሻታለሽ? ለልጆቹ እንደዚህ ያሳየሽ ቀን ምን ተሰማሽ? መጀመሪያ ቀን ልጆቹን ወስደን ስንቀብር የመጀመሪያው ቀን ሰማ የሆነ እኔም መቼም አይተውኝም አይምሩኝም ብዬ ነው ያሰብኩት። ታውቃለህ መቼም አይምሩኝም እኔንም ነው እዚሁ የሚገሉኝ። በቃ ለማምለጥ በሞክር ይገሉኛል። አንዴ አይታለች በሚለው አበቃልኝ በቃ ብዬ ነው ራሴ ላይ ተስፋ የቆረጥኩት። በቃ አበቃልኝ። በምን ቀን ነው እችን ሴትዮ እዛ ቤቱ እኔን ወስዶ ያስገባኝ? በምን ቀን ነው ሴትዮ የመጣችው እያልኩ እረግማለሁ። ያችን ቀን እሷን ቀን ያገናኘኝ ቀን እረግማለሁ። እዛ ቤት ለምን ሄጄ ገባው እያልኩ ራሴን ሁሌ ውቅስ ነበር። ግን በቃ እግዚአብሔር አንተ ታውቃለህ አንተ እርዳኝ እያልኩ ጸሎት አደርግ ነበር። ከዛም በቃ ተነስተሽ ብን ብለሽ ጠፋሽ። ስልክሽን አጠፋፍተሽ ነው የሄድሽው? አዎ ሌሊት ላይ ከእነሱም ሲተኙ ስልኬን አጥፍቼ ቀስ ብዬ ወጥቼ ሄድኩኝ። ስልኬንም ስላጠፋው የትም አያገኙኝ። ከዛ ወደ ጸበል ነው የሄድሽው? አዎ ጸበል ነው የሄድኩት። ከዛ ተመልሰሽ ወደ አዲስ አበባ መጣሽ። እንዴት ነበር የጸበል ቆይታሽ? እንዴት ባህንዴው ማለት እዛ ንስሐ ገብተሽ ምናምን ነው አይደለ? አዎ እንደሄድኩኝ ንስሐ ገብቼ ጸበልን ተጸብዬ 15 ቀን ምናምን ቆየሁ እዛ ጸበል ቦታ። ከዛ ቆይቼ ትንሽ ገንዘብ ነበረኝ ራሴ ስለምሰራ በደንብ ይኖርሻል እንጂ ከእነሱ ጋር። ከዛ መጥቼ የሆነ ቤት ተከራየሁ። ተሸፋፍኜ ነው የምንቀሳቀሰው መንገድ ላይ እንኳን ቢያዩኝ እያልኩ ማለት ነው። የሆነች ትንሽ የክላስ ተከራየሁ። እዛ ፍራሽ ምናምን አስገባው። በቃ እዛ ስልክ እየጎረጎርኩ እንዳጋጣሚ ዩቲዩብ ላይ እከታተል ነበረ የእናንተን ፕሮግራም። ከዛ እንዳጋጣሚ ለምን ይሄን ነገር ነው ያልነግራቸውም? ለምን እስከ መቼ እንደዚህ ይሆናል? በእህት ወንድሞቻችን ላይ እንደዚህ አይነት በደል ይበደላል ብዬ አሰብኩኝና እግዚአብሔር አንተ ሆነ ብዬ ስደውል ብዙ ጊዜም ስደውልላችሁ እናንተን አላገኟችሁም። በመጨረሻ አነሳችሁልኝ እና ይሄ ነገር በቃ ማብቃት አለበት። የህፃናት ህይወት እንትን ማለት የለበትም። ይበቃል፣ መዳን አለበት ነው። አዎ አሁን እንግዲህ ቤቱን ታውቂዋለሽ አይደለ? አዎ እንግዲህ ቤቱን ታሳይናለሽ ማለት ነው የነሱን። እሺ ስለዚህ እንግዲህ ተመልካቾቻችን አሁን ምንድን ነው የምናደርገው? ያው እንግዲህ ህይወቷን በጣም የሚያሳዝን ህይወት ነው እየነገረችን የነበረው። የፈለገ ነገር ይሁን አሁን ከዚህ በፊት እንደምንለው እንግዲህ እህታችን እንግዲህ ኪዳን እዚህ ጋር ያለችው ወንጀሉ ላይ ተሳታፊ ነበረች። እንግዲህ ያው ከህግ አኳያ ያሉትን አንዳንድ ነገሮች የምናያቸው ይሆናል ማለት ነው።
በስተመጨረሻ ነገሮችን ሁሉን ነገር ከጨረስን ካገባደድን በኋላ ከእሷ ጋር ያለውን ነገር ቁጭ ብለን እንግዲህ የህግም ሰዎች አሉ አብረውን የሚሰሩ እንዴት እንደምናደርግ የእሷን ነገር የምናየው ይሆናል። ምክንያቱም ወንጀሉን አሁን ብትነግረንም የፈለገ እያወቀች ዝም ብላ ስለነበረች ነፃ ነው የሚያስብላት ነገር ላይኖር ይችላል ከህግ አኳያ ማለት ነው። አሁን ግን ያው ዋናው ትልቁ ነገር ከህግ ምንድነው ሰው እንዲማር ስህተቱን አውቆ ወደ ጥሩ ነገር እንዲሄድ ነው እና ዋናው አስተምሮ እኛ የምንሰራበት ነገር አሁን ምንድነው የምናደርገው? ቀጥታ ወደ ሰዎቹ ቤት እንሄዳለን። ሌላ ቦታ ላይ እንደምናደርገው ከሆነ ቦታ ነው እንግዲህ ነጋዴዎች ነው ወይ ከንግድ ቦታ ከንግድ አስተባባሪዎች ሚዲያ ምናምን የመጣ ነው ብለን ገብተን የሰዎቹን ህይወት ትንሽ ጠየቀናቸው። ከተቻለም ይቻላልን ብለን ድብቅ ካሜራችንን አስቀምጠን የእነዚህን ሰዎች እንቅስቃሴ የምንከታተል ይሆናል ማለት ነው፣ ወደ ቀጣዩ እርምጃችን የሚወስደንን። ስለዚህ ተመልካቾቻችን ይህ ፕሮግራም አስተማሪ ስለሆነ ሁላችሁም ስጀምሩት ገና ፕሮግራሙን ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን እንጠይቃለን። አቤል ነኝ፣ ተከታተሉን። እንግዲህ ተመልካቾቻችን ያው የተባለው ቤት ጋር ደርሰናል። ምናልባት እንግዲህ ኪዳን እንዳትታወቅ ነው ከሩቅ አሳይታን አሁን ወታለች። ከነ ሄኔ ጋር ናት አንድ ላይ ያለችው። ምናልባት መታየት ስለሌለባት ነው እዚህ አካባቢ። እዚህም አካባቢ እነሱ ሰዎች ስለሚኖሩ ስለሚንቀሳቀሱ አንድ ወር አካባቢ ከአንድ ወር በላይ ነው የጠፋችው። ሊነግሯቸው ሊደውላቸው ስለሚችሉ ከኛ ጋር መታየት ስለሌለባት ሄድ ብላለች ማለት ነው። ይህም ቤት ደግሞ ምንድነው ያለችኝ የተለያዩ ቤቶች አሏቸው ግን ሰው እንዳይታወቅባቸው ነው። ከውስጥ የሚሰሩት እንግዲህ የተለያየ ድብቅ ስራዎች አሏቸው የሚሰሯቸው ሰው እንዳያውቅባቸው ተመሳስሎ አይነት ነገር ነው የሚኖሩት። ሰው እንዳያውቅባቸው ያው እንደምታዩት ግቢ ውስጥ የተለያዩ ቤቶች አሉ። ተከራይቶ ነው እዚህ የሚኖሩት ማለት ነው። ግን የተለያዩ ቦታዎች ላይ ቤቶች አሏቸው እያሰሩት ያለ ቢዝነስ እንግዲህ የተለያዩ ሬስቶራንቶች ሁላ እያሰሩ ነው። እስቲ ገብተን እንግዲህ ከሆነ ቦታ ነው የመጣ ነው ብለን ሌላ ጊዜ እንደምናደርገው ድብቅ መጀመሪያ እነሱን እናዋራቸዋለን። የሚያስፈልገንን መረጃ ካገኘን አገኘን፣ ካላገኘን ግን ድብቅ ካሜራችንን አስቀምጠን እንደተለመደው እንወጣለን ማለት ነው። ተከተሉ። ሰላም ዋላችሁ። ሰላም ነው። እንዴት ናችሁ? ሰላም ነው። እንዴት ነሽ? ያው እንግዲህ እንደምታዩ ካሜራም ይዘናል። ከወረዳው ንግድና ኢንዱስትሪ ነው የመጣ ነው። የተለያዩ ስራዎችን እንደምትሰሩ እናውቃለን። እዚህ አዲስ ጥንዶች አሉ ተብለን ነው። ስለ ስራ ተሞክሯችሁ ጎበዝ ሰራተኞች እንደሆናችሁ ተነግሮን ነው። ስለ እናንተ ህይወት ተሞክሯችሁ ውስጥ የተወሰነ ብናወራችሁ ብለን ነው የመጣ ነው። ያው እንዳልኩሽ ከከተማው ንግድና ኢንዱስትሪ ነው። እንደተሞክሮ ለተለያዩ ወጣቶች ይሄን ነገር የእናንተን ተሞክሮ ያው የተለያየ ዳቦ ቤቶች ላይ ሬስቶራንቶች ላይ እንደምትሰሩ መረጃው አለን። ሰፈር ላይ ማንም ብናማከር ለወጣቶች የማን ህይወት ተሞክሮ ሊሆን ይችላል፣ የማን ጥንዶች ተሞክሮ ሊሆን ይችላል የሚለውን ጠይቀን የእናንተ ሊሆን እንደሚችል ተነግሮን የመጣ ነው። አስተማሪ የሆነ ፕሮግራም ለመስራት ይዘናል። ወረቀት ይዘናል። ወረቀት ማማላችሁ? አዎ ያው ቃድ ይዘናል። እሺ መግባት እንችላለን። ግቡ። ካሜራው ግን ያን ያክል አስፈላጊ ነው? አዎ ለተሞክሮ እንዲሆን። እሺ ግቡ። እሺ ሰላም ቤተሰቦቻችን፣ እንግዲህ እንዳልኳችሁ ወደ ቤታቸው ወደ እነዚህ ጥንዶች የህይወት ተሞክሯቸውን ልንወስድ መጀመሪያ የህይወት ተሞክሯቸውን ከዛም ቀጥሎ ደግሞ የቢዝነስ ስራቸውን ከተማችን ላይ እንግዲህ በዚህም አካባቢ ጎበዝ የሚባሉ ጥሩ ታታሪ ባለትዳሮች እንዲሁም ጥሩም የቢዝነስ ሰዎች ናቸው። እስቲ የእነሱን የህይወት ተሞክሮ እናቀርብላችኋለን። አስተማሪ ስለሆነ ማለት ነው። ሰላም ናችሁ? እንዴት ነው? አለን። እስቲ መጀመሪያ ራሳችሁን እናስተዋውቅና ቀጥሎ እንገባለን ማለት ነው። ማን ልበል? አንቺ ነሽ? ነፃነት ብርሃኑ እባላለሁ፣ የሳሚ ባለቤት። እሺ ሳሚ ማለት እሺ። ምን ያህል ጊዜ ሆናችሁ እንግዲህ በትዳር አንድ 5 ዓመት ነው። ወደ 5 ዓመት? አዎ ከልጅነት ጀምሮ ነው ትዳር የጀመርነው። ኦኬ በጓደኝነት ማለት ነው? መጀመሪያ ነበረ። ትዳር ውስጥ ከገባን 5 ዓመታችን። ኦኬ ከልጅነት ጀምሮ ነው ትውውቁ የነበረው? ኦኬ እስቲ እንዴት ነበረ የልጅነታችሁ በትንሹ ሳሚ ጋር ትውውቃችሁ እንዴት እንደነበረ፣ እንዴት ወደ ትዳር እንደገባችሁ?
ሳሚ ጋር መጀመሪያ አብረን ከምንሰራው ከድርጅት ነው ትውውቅነታችን የሚጀምረው። አንድ ድርጅት ላይ እንሰራ ነበር። ሳሚ በጫኝ አውራጅ፣ እኔ ደግሞ ከተር ምናምን ውስጥ ተመድቤ እንሰራ ነበር። በዛ ነው ትውውቅነታችን የጀመረው። ከዛ ለምን የራሳችን ተቀጥረን ከምንሰራ የራሳችን የሆነ ትንሽ ቢዝነስ እንጀምርን ብለን መጀመሪያ እንደ ሻይ ቡና አይነት ነገር ጀመረን። ቤተሰብ ምናምን እያገዝን አሁን እዚህ እንደሰማው ከትልቅ ደረጃ ደርሰናል ማለት ነው። እኮ እኛም የመጣን ዋናው ትልቁ ነገር እንግዲህ የስራ ተሞክሯችሁን ለመውሰድ ነው። ወደ ስራ ተሞክሯችሁ ከመሄድ በፊት ደግሞ እስቲ ትንሽ ስለ ግል ህይወታችሁ እናውራ ብለን ነው። የግል ህይወታችሁ ላይ ያው እንግዲህ 5 ዓመት ማለት ከ5 ዓመት ውስጥ በፊት በጓደኝነት ምናምን አብራችሁ አንድ ቤት ነው የነበራችሁት ወይስ? አይ ጓደኝነት ነው እንጂ አንድ ላይ አልነበርንም። እንደዚህ በስልክ ምናምን ነው እንጂ አንድ ላይ አልነበርንም። አንድ ላይ የሆነው ከ5 ዓመት በኋላ ነው። እሺ አንተስ እስቲ የመጀመሪያ ትውውቃችሁን እንዴት ታስታውሳታለህ? ትውውቃችን ያው ስራ ላይ ጫኝና አውራጅ ስንሰራ እሷም እዛ ጋር ስራ ስራ ነበረች። በዛው ተዋወቀን። ያው አሁን ከተዋወቀን አብረን ስራ ምናምን መስርተን አንድ ላይ ከኖረ 5 ዓመታችን ሆኗል። ከተዋወቀን በኋላ ወደ ትዳር ከገባችሁ? ወደ ትዳር ከገባን ወደ 5 አካባቢ የተጠጋ ነው። ከተዋወቀንም ልክ እንደዛው ነው። አሪፍ ነው ማለት እግዚአብሔር ረድቶን ይህን ደረጃ ደርሰናል። አሪፍ ላይ ነው ያለነው። ብዙ ቢዝነስ ማለት አሪፍ ስራ እየሰራን ያለነው። ብዙ ሰውም እየረዳን ነው። በራሳችንም አሪፍ ህይወት እየኖረን ነው። ደስ የሚል ነው። በተለይ ደግሞ የተለያዩ ሰዎች ስጠይቅ ሰፈር ላይም ለልጆች ቶሎ እንደምትደርሱ በተለይ ደግሞ ለህፃናት በጣም እንግዲህ ህፃን ውስጥ ለተቸገሩ ህፃኖች በትምህርትም ሲጀመር ደብተር ምናምን የተለያየ ነገር እንደምትረዱ ሰምቻለሁ። እስቲ ወደ ቢዝነሱ ይሄ በጎነት ራሱ እንዴት መጣ? አንዳንድ ወላጅ አልባ የሆኑ ህፃናቶች አሉ እንደዚህ ከጎዳና ላይ ምናምን እንደዚህ የምናቸው ልጆች እያመጣን ደብተርም አልባሳትም እንደዚህ በራሳችን ወጪ እየሸፈን አስተምራቸዋለን። የመንግስት ትምህርት ቤት መግባት ያለባቸውን እንደዚህ በብዛት በጣም ሲበዙብን እንደዚህ ከመንግስት አካላት ጋር እየተነጋገርን የመንግስት ትምህርት ቤት እንዲገቡ እናደርጋለን አሉ። ቢያንስ ወደ 20 ምናምን ተማሪዎች የሚሆኑ በራሳችን ወጪ የምናስተምራቸው ልጆች አሉ። በየአመቱ እንደዚህ እያረዳችሁ በራሳችን እየከፈልን ማለት ነው። ለትምህርት ቤት የሚከፈለውን ክፍያ በራሳችን ወጪ እየሸፈን ማለት ነው። ይሄ በጎነትስ አንተ እንዴት መጣ? ከበፊትም ነው ወይስ? ይሄ በጎነት ማለት እኛ ስንሰራም ማለት ያው ብዙ መከራ አሳልፈን ስለመጣን ቢያንስ ለራሳችን ካገኘ ነው እንደዚህ አይነት የተቸገሩትን ብንረዳ ብለን በቃ መልካም ሀሳብ በውስጣችን ምን አለበት ይሄን ፈጣሪ ያድርሱትናል ብለን ለራሳችን ስላሰብን ነው እንደዚህ አይነት ሀሳባችን የመጣው። ለዛ ነው እንደዚህ አይነት ነገር ወደ መረጃው የመጣችሁት ማለት ነው። ወደ መረጃው ወደ ተራዶ ነገር የመጣችሁት ማለት ነው። በጣም አሪፍ። ያ ነገር እንዳለ ሆኖ ያው ካንተ ንግግርም ትንሽ እንደተረዳሁት መጀመሪያ ላይ በህይወት ውስጥ ትንሽ ቻሌንጆች እንደነበሩብህ፣ ትንሽ ውጣ ውረዶች እንደነበሩብህ ህይወት ላይ በቀላሉ ደግሞ እዚህ ደረጃ ላይ አይደረስም። መልፋት መጣር ያስፈልጋል። እናንተ የደረሳችሁበት ቦታ ላይ ለመድረስ ያው እንደለፋችሁ እንደጣራችሁ ብዙ ነገሮች እንዳያችሁ ያስታውቃል። እስቲ ያንተ ተሞክሮ ምን አይነት ነበረ? ከትዳር በፊት የነበረ ህይወት? ከትዳር በፊት በጣም አስቸጋሪ ነው ማለት ከድሃ ቤተሰብ ነው የተወለድኩኝ እና በጣም ኑሮ ማለት በቃ ለዕለት ራሱን ለወደድ ለመብላት በጣም ተቸግረ ነው። በጣም ተሰቃይተ ነው የምትኖረው። ስኖር የነበርኩኝ ግን ከዛ በኋላ እሷን ያገኘሁበት ቦታ ስሰራ የነበርኩኝ ስራ ነው። ያ በዛ ስራ ላይ ነው ራሴን መቀየር የሞከርኩኝ። እሷን ደግሞ በማግኘቴ እድለኛ ነኝ። አበረታታችኝ። አብረን በቃ ስራ ሰርተን እንለወጥ የሚለውን ሀሳብ አመጣች። አብረን በቃ እየሰራን ነው ይሄን ደረጃ የደረስነው እና ከዛ በፊት የነበረው ህይወት በጣም የመጀመሪያው ላይ የነበረው እስቲ እንዴት ነበር ቻሌንጁ? ቻሌንጁ በቃ በጣም ማለት ከምነግርህ በላይ ከባድ ነበረ። አሁን ሰው ያሳለፈው ነገር ሲያወራ እንደ ቀልድ የሆነ ነገር ሊመስል ይችላል፣ ግን በጣም ይከብዳል። ማለት ዳቦ ለመብላት ራሱ በጣም ከባድ ነበረ። ልብስ በአመት አንዴ ሁለቴ ለመቀየርም ገዝተህ አዲስ ነገር ለመልበስ ይከብድ ነበር። ከዛ ቻሌንጅ ላይ መጣ ነው እና ፈጣሪ ረድቶን ይሄን ደረጃ ደርሰናል።
አንቺ ጋር የነበረው ህይወት ተሞክሮ ከትዳርም በፊት ምን አይነት ነው የነበረው? እንዴት አይነት ቤተሰብ ላይ ነው የመጣሽው? ከትውውቁ በፊት የነበረው ከሱ ያው ቤተሰብ ላይ እንኳን እግዚአብሔር ይመስገን ያናክል በቃ ራሳቸውን ችሎ የሚኖሩ አይነት ቤተሰብ ናቸው የወጣሁባቸው ቤተሰቦች እና ለትምህርት ብዬ ነበር የወጣሁት ወደዚህ ዩኒቨርሲቲ ትምህርት እማራለሁ ብዬ ነበር ወደዚህ ወደ ከተማ የመጣሁት። በመሀል ዩኒቨርሲቲ እንትን አልኩኝ ማለት ነው አቋረጥኩኝ ነው በመሀል የራሴን የሆነ እዚህ ተቀጥሬ ምናምን መስራት ጀመርኩ። እንደዚህ ካፌ ምናምን ሰራ ነበር መጀመሪያ ከሳሚ ጋር ከመታወቅ በፊት ድርጅት ላይ የምሰራ ጓደኛ ነበረችኝ። ካፌ ሆቴል ላይ ምናምን ሲሰራ ደግሞ ትንኮሳ ምናምን ነገር ይበዛዋል። ምናልባት እንደዚህ በሰምሰምተ ከሆነ ማለት ስራ ሁሉ አይመስላቸውም። እንደዚህ አይነት ቦታ ሲሰራ የሆነ አንተን ዝቅ ለማድረግ ይፈልጋሉና ያን ብዙም አልተመቸኝም ነበር። በተለይ ደግሞ እንደዚህ አይነት ቦታ ላይ ስትሰሪ ሴት ልጅ ሆነሽ ከዛ በፊት ደግሞ ወጣትነት ላይ ሆነሽ ያ ቻሌንጁ መቋቋም አቃተኝና የሆነች ጓደኛ ነበረች እንደዚህ ሳሚ የሚሰራበት ድርጅት ላይ የምትሰራ ማለት ነው። ለምን እዛ ድርጅት ላይ አሰሪ ምናምን ብላኝ እዛ ድርጅት ላይ ልታስገባኝ ቻለች። አንድ ጓደኛ ነበረች። በዛ አጋጣሚ ሳሚ ጋር ተዋወቅን። ሳሚም በጫኝና አውራጅነት የሰራ ከዛም በፊት ከመታወቃችን በፊት ሳሚ ቆይቷል እዛ ድርጅት ውስጥ ማለት ነው 3 አመት ምናምን ባልተሳሳት። ከዛ በኋላ አውራጅነቱ ላይ ያለ አሁን እሺ ከዛም በኋላ ግን እያደገ መጥቶ ወደ ማናጀር ምናምን ተቀይሮ ነበር። እኔ ጋር ከመታወቃችን ከ1 አመት 2 አመት በፊት ሳሚ እዛ አካባቢ ወደ ማናጀርነት ምናምን ተቀይሮ ትምህርቱን እየተከታተለ ነበር ማለት ነው። ጫኝና አውራጅ ሆኖ ይሄ ማኔጅመንት ትምህርቱንም እየወሰደ ነበር። ከዛ በቃ እኔም እሱ ጋር ተዋወቅን። ትንሽ ገንዘብ ካጠራቀምን በኋላ እኔ ሻይ ቡና ምናምን ጀመርኩ የራሴን። እሱ ከጫኝና አውራጅ አልፎ ወደ ማናጀርነት ተቀይሮ ነው በዛው ድርጅት ላይ ያለ ማለት ነው። እኔ ከድርጅቱ ወጥቼ ሻይ ቡና ትንሽ ቁርስ ፋስት ፉድ ነገር ምናምን ጀመርኩ። እዛ ያደገ ወደ ግሮሰሪ ነገር ቀየርኩት። ከዛ ግሮሰሪ ስንጀምር ሳሚም ከዛ ወጣ አብሮኝ ማገዝ ምናምን ጀመረ። ከዛ እያለ እንደዚህ አስፋፍተን እየሰራን ማለት ነው። ማለት ምናልባትም እንደተሞክሮ ስትነግሩኝ ቅድም እንደነበረው ጫኝና አውራጅ የነበረበት ነገር እዛ ይሄ ፋብሪካው የዱቄቶች ምናምን የነበሩበት ይሄ ለዳቦ ቤቶቹ ደግሞ ስራዎቻችሁ በተለይ በዋናነት ትልቅ በየቦታው ላይ አብዛኛውን ትልቅ ሚና የተጫወተልን እሱ ነው። እዛ ቦታ ላይ የሚሰሩትን ስራ በሙሉ ጠንቅቆ ያውቅ ነበር። እዛ ወደዚህ ስራ እንድንከፍት የሚረዳን ዋነኛው ነገር እሱ ነው። ምንም አይነት የሰዎች እርዳታ ምናምን አላስፈለገውም። ምክንያቱም ከመጀመሪያ እስከ መጨረሻ ያለውን ነገር ያውቃል። እሺ አንተስ እንዴት ነበር? ምን ያልጠቀመህ? ያው የስራ ትንሽ የሚባል ነገር የለውም። መጀመሪያ ላይ የምትሰራቸው የነበሩት ስራዎች ጫኝና አውራጅ በነበርክበት ስቴፕ ባይ ስቴፕ ቀስ በቀስ እስከ ኃላፊነት ደረጃ ላይ ነው ድርጅቱ ላይ የነበረው። ከዛ በኋላ ነው ደግሞ ወጥተህ ወደ ራስህ ድርጅት ለመክፈት ያሰብከው ማለት ነው። መጀመሪያ የምትሰራው ድርጅት የነበረበት ቦታ ምን ያልጠቀመህ? አይ ማለት መጀመሪያ ስራ የነበርኩበት ድርጅት ማለት የጠቀመኝ ታማኝ ሰራተኛ ነበርኩኝ እና ባለቤቱ የድርጅቱ ኃላፊ በቃ በጣም ሲወደኝ ስለነበረ በቃ በርታ እያለኝ ያበረታታኝ ነበረ። ከሌሎች ሰራተኞችም ለየት ብሎ በቃ ለሰራተኞችም ኃላፊ አድርጎ ይቀጥረኛል ምናምን እና ከዛ ነው ኃላፊነቱን እንትን ብዬ ለመስራት በቃ የተወሰነልኝ። ደሞዙም ከፍ አደረገልኝ ያለውን ነገር ሁሉ በቃ ቁጥጥር ስር እንደገባ አደረገልኝ። ከዛ ነው የተነሳሁኝ ማታም ትምህርት የተማርኩኝ ውስጥ ገብቼ የተለያየ ነገር ሰራተኞች ደሞዝ ክፍያ ላይ ምናምን ተቆጣጣሪ እንደሆን ቀጠረኝ። እዛ እያለን እስካሁን ድረስ ያው አሪፍ ደረጃ ላይ ደረስኩኝ። በጣም ደስ ይላል። በተለይ ደግሞ ያው እዚህም ከመምጣታችን በፊት ስላንቺም ስለ ሁለታችሁም ከትዳራችሁ ጋር በተያያዘ ሁለተኛ ደግሞ ከስራችሁ ጋር በተያያዘ የተለያዩ ሰዎችን እየጠየቅን ነበር። ማን ጋር ብንሄድ ይሻላል ጥሩ ተሞክሮ ብናገኝ የሚለውን ስለ እናንተም ባህሪ ያላችሁን አንዳንድ ነገሮችም እየጠየኩኝ ነበረ። ምናልባት ብዬ አሁን ስትነግሪኝ አንድ የመጣልኝ ያሰብኩት ነገር ምንድን ነው፣ በፊት ዌተር አስተናጋጅ በነበርሽበት ሰዓት እንደዚህ ትንኮሳዎች ምናምን ይገጥሙሽ ነበረ። ምናልባት አሁን አንቺ አያይዘሽ ደግሞ ሌላ የምትሰሪውም ስራ የሰማሁት አንድ ነገር አለ ከሴቶች ጋር በተያያዘ እንደዚህ ጾታዊ ትንኮሳ የደረሰባቸውን የመርዳት አይነት ነገር ምናምን እንዳለ ሰምቻለሁ፣ ከህፃናቶቹ በተጨማሪ ማለት ነው። ምናልባት ያኔ ያሳለፍሽው ነገር ይሆን እዚህ ላይ እንድትሰሪ ያደረገሽ? ግድ ነው። በሆነ ደረጃ ላይ ስታልፍ አንተ የሆነ ሰው የሆነ ጉዳት ካልደረሰበት ማንነቱ ሊረዳ አይችልም። እኔም አሁን እዚህ ደረጃ ላይ ስደርስ ለምን ያንን ስራ ከሆነ ይሰራው ነበር። ምን ያህል ነበር እስቲ የሚሰማሽ የነበረው ስሜት? ከባድ ነው። ስሜቱ ልነግርህ አልችልም። ማለት
አንተ ስራ ፈልገህ ዝቅ ብዬ እሰራለሁ ምናምን ብለህ ሰው በሌላ ደረጃ ሲያስብህ በጣም አእምሮህን ነው የሚነካው። የሆነ ቻሌንጅ ስታሳልፍ ነው አንተ ሌሎችን ልትረዳ የምትችለው። እና እኔም እኮ በዚህ ደረጃ አልፌያለሁ ምናምን ብዬ እኔ ያለፍኩትን ነገር ሌላ ሰው እንዲደግሞ አልፈልግም። ምክንያቱም እኔ ብዙ ስቃይ አሳልፌያለሁ። እኔ ያሳለፍኩትን ስቃይ ሌላ ሴት እንዲደግመው ስለማልፈልግ ነው። እንደ እኔ አይነት ወጣቶችን በእኔ አይነት ምን ባሳልፍኩበት ስቃይ ላይ እንዲያሳልፉ የማልፈልገው ማለት ነው። በጣም ደስ የሚል ነው። ጥሩ ተሞክሮ ነው። በየቦታው የሚየሽ ተሞክሮሽን እንደምታሰፊ ባለሙሉ ተስፋ ነኝ። ይሄ ነገሮች በጣም አሪፍ ስራ ነው እየሰራችሁት ያላችሁት። ወደ ቢዝነሳችሁ ልምጣና አሁን በምን አይነት ሁኔታ ላይ ነው ያለው ስራችሁ? አሁን እግዚአብሔር ይመስገን አሪፍ እየሄደልን ነው። 3-4 ብራንች አለው ዳቦ ቤቱ። አሪፍ ነው። ሰራተኞቹ የተለያዩ ሰራተኞችን ቀጥረን እየሰራን ያለን። ሬስቶራንቶቹንም ረስታችኋል? እስቲ ስለሱ ሬስቶራንቶችንም አልነገርንም አሉ። 2 ሬስቶራንቶች አሉ። ዳቦ ቤት 4 አለ። እግዚአብሔር ይመስገን በወጣትነታችን ያፈራነው እንግዲህ ይመስላል። እንግዲህ ያው ጥሩ ተሞክሮ እየወሰድን ነው። ያው እንግዲህ የተለያዩ ሬስቶራንቶች አላችሁ ወደ 1-4 የሚሆን የተለያዩ ዳቦ ቤቶች ላይ በተለይ ደግሞ ትልልቅ ዳቦ ቤቶች ነው ከተማችን ላይ ያሏችሁ። ከዛ ጋር በተያያዘ እስቲ የሰራተኛ አያያዟችሁ ለሁለታችሁም ጠያቃችሁ የሰራተኛችሁ አያያዝ ምን አይነት ነው? የሰራተኛ አያያዝ ማለት ያው አሪፍ ነው ማለት በጣም ለሰራተኛ ያለ ነው። እኛ ከድሮ ጀምረን ከዚህ በፊት ያው እናንተም ከስር ስላደጋችሁ ታውቃላችሁ ስላደገን ሲያሰራን የነበረው ሰውየው መልካም ስለነበረ ቢያንስ ለእኛ መልካም ሰው ገጠመን። እኛም ደግሞ እኛ እንዳንከባከብን ሰውየው ሆነን ሰራተኛ እንይዝ በሚለው አስበን ሰራተኛ በአሪፍ ሁኔታ አሪፍ ደሞዝ ከፍለን ስራ ሰዓታቸውንም በአሪፍ ይዘን በአሪፍ ሁኔታ እያሰራን ያለነው እና እንደዛ ነው። ሰራተኛ እናከብራለን። ራሳችን ያው ከታች ስላደገን ለሰራተኛ ያለው አስተሳሰባችን ያው ከራሳችን አንለይም። በጣም አሪፍ። እስቲ አንቺ ጋር ያለው አብዛኛውን እንግዲህ የውጭውን ስራ እዛ እሱ እንግዲህ የወረቀቱን ስራዎች ምናምን ነው ብዙ ጊዜ የሚሰራው ጉዳዮቹን የማስፈጸም አይነት ነገር ነው። ብዙ ጊዜ ከሰራተኞቹ ጋር ሬስቶራንቱ ላይም ዳቦ ቤቱ ላይ የምትገኘው አንቺ ነሽ እና እስቲ ምን አይነት ግንኙነት ነው ያለሽ ከሰራተኞቹ ጋር? ሰራተኞቹ ጋር ያው እንደ አሰሪና እንደ ሰራተኛ ሳይሆን እንደ ጓደኛሞች ነው። ከሁሉም ከዳቦ ቤቶችም ከሬስቶራንቶችም ያሉ ሰራተኞች ጋር እንደ ጓደኛ እንጂ እንደ አሰሪና እንደ ሰራተኛ አንድ ቀን ታይተን ማናውቅም። ማለት እነሱም ኃላፊነታቸውን በስነ ስርዓት ነው የሚወጡት። ማንኛውንም ሰራተኛ ይሄን አድርጉ ይሄን በዛ አድርጉ ምናምን ብለናቸው አናውቅም። የመጀመሪያ ሲገቡ ብቻ የቤቱን ህግና ደንብ እንነግራቸዋለን። ሁላችሁም ሰራተኞች እግዚአብሔር ይመስገን ስራቸውን በአግባቡ ነው የሚሰሩልን። እኛም አንድ ቀን ደሞዛቸውን ከቀንም አሳልፈን አናውቅም። እነሱም ደሞዝ ብለውንም ጠይቀው አያውቁም። በቀናቸው ነው ደሞዛቸውን የምንከፍላቸው። ያው እንግዲህ እንደ ማንኛውም አይነት ኃላፊነታችንን ወስደን ነው ሰራተኞቻችን እየሰራን ያለነው። እሺ አሁን ደግሞ ለወደፊትስ ምን የምታስቡት? የት ደረጃ ላይ ነው መድረስ የምትፈልጉት? ለወደፊት እንግዲህ እግዚአብሔር ፈቅዶ ያው እንደዚህ ወላጅ አልባ ለሆኑ ህጻናት ራሳችንን የቻለ ድርጅት ነገር ብንከፍት ደስ ይለኛል፣ ከእግዚአብሔር ጋር ማለት ነው። እንግዲህ ከድርጅታችሁ ጋር በተያያዘ አንተስ የምታሰባቸው የተለያዩ ስራዎች ሊኖሩ ይችላሉ። የጀመራችሁትም ነገር ሊኖር ይችላል። የጀመርነው ነገርም አለ። ከዛ በፊት ግን ስራ እየሰራንም እኛ ያው ተሞክሮ ስራ ላይ ብቻ ነበረ። አሁን ልጅ ስላልወለድንም ያው ልጅ ምናምን ለመወልደን በዛ ቤተሰብ መስርተን ልጅ ስላልወለድን እስካሁን ድረስ ብዙ ጊዜ ያው ስራ የምትሉበት ነገር ስለሆነ ያለው አሁን ልጅ ለመውለድም ሀሳብ አለን። በዛ ላይ እሷም እንዳለች ለወላጅ አልባ ድርጅት አሪፍ ማለት ያው በኢትዮጵያ ደረጃ በአሪፍ ሁኔታ ለመስራት ነው ሀሳባችን ያለን። በዛ ነው። አንቺስ ልክ እንደ ድርጅት መድረስ የምትፈልጉበት ነገር ሊኖር ይችላል? አሁን ካሁን በኋላ መድረስ የምትፈልጉበት ይሄን ብንሰራ ወይስ ደግሞ የጀመራችሁት የተለያዩ ነገሮች አሉ? ያው ከዚህ ውጭ እንኳን ሌላ የጀመርነው እንትን የለም። ያው ድርጅታችን ካሳደገን በኋላ ሳሚ ይቅርታ ዋነኛ የነሳሁት ነገር ስለ ልጅ ነው። ልጅ አሁንም እኔም ልመጣ ነበር መጨረሻ ላይ ስራ እያልን ነው። ትንሽ መቆየት አለብን፣ ስራችንን ድርጅታችንን ማጠናከር አለብን በሚለው ነው 5 ዓመት ሙሉ የቆየ ነው። ድርጅታችን እንግዲህ እግዚአብሔር ይመስገን ተጠናከረልን ያለው። አሁን ወደ ቤተሰብ ምስረታ ከሄድን በኋላ እንዳልኩ ወላጅ አልባ የሆኑ ህጻናትና ለአረጋውያን ምናምን የሚሆን አይነት ድርጅት ለመክፈት አስበናል። እንግዲህ ከፈጣሪ ጋር እግዚአብሔር ካገዘን
እሱን ለወደፊት እቅድ ይዛል ማለት ነው። ቤተሰቦቼ እንደውም እዚህ ናቸው እያልሽኝ ነበር አንቺ። እኔ እዚሁ ናቸው። ምን ያህል እስቲ ማለት ይደግፉሻል እንደዚህ ከስራዎች ጋር መጀመሪያ ተጽዕኖ አንድ ላይ እንድትመልሽልኝ ያው እንደዚህ ጉብዝና ደረጃ ላይ ስትደርሺ ወይ እያየሻቸው ያደግሻቸው ከቤተሰቦችሽ ሊኖሩ ይችላሉ። ይህን ተጽዕኖ ሲያሳድርብሻል?